ሰላም የተወዳችሁ ዩቲዩብ ቻናል ቤተሰቦች ቅዱስ ነኝ። ያው በዛሬ ቪዲዮ ከ10 ወደ 100 ቻሌንጅ እንዴት እንደምናካሄድና እንዴት እየሄደ እንዳለ እና እናንተም እዛ ላይ ጆይን አድርጋችሁ የምትጠቀሙበትን እያንዳንዱን ነገር ነግራችኋለሁ። እዛ ላይም ለመሳተፍ ምን እንደሚያስፈልጋችሁ እያንዳንዱን ነገር ስቴፕ ባይ ስቴፕ ነግራችኋለሁ። እስከ ቪዲዮ መጨረሻ ተከታተሉኝ። እንደተለመደው ጊቫዌ አለ እዚህ ቪዲዮ ላይ $50 ጊቫዌ መሀል ሊሆን ይችላል፣ ጫፍ ሊሆን ይችላል እናዘጋጃለን። ያንን ጥያቄ ቀድማችሁ ለመለሳችሁ ባለ እድለኛ ለአንድ ሰው ብቻ $50 ጊቫዌ እሰጣለሁ። እስከ ቪዲዮ መጨረሻ ተከታተሉኝ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይበሮች ደግሞ ሁላችሁም ይህንን ቪዲዮ ላይክ አድርጉ። ሰው ወደ ቪዲዮ እንሂድ። ኦኬ ሁላችሁም እንደምታውቁት ከ10 ወደ $10,000 ያሳኩበትን ሪል ፋይል እዛ ላስት ቪዲዮ ላይ አስቀምጬላችሁ ነበር። ሰው አሁን ደግሞ ከ10 ወደ 100 በየሳምንቱ ፍሊፕ የምናደርግበትን ይህንን ቻሌንጅ እንዴት ጆይን እንደምታደርጉ ነግራችኋለሁ። ዛሬ ጆይን አድርጋችሁ እንዴት ውጤታማ እንደምትሆኑ ነግራችኋለሁ። ፕላስ ደግሞ እኔ የምሰጣችሁ ኳሊቲ ሴትአፕ እና ሪስክ ማኔጅመንት እንዴት ፍሊፕ አድርጎ አካውንታችሁን ሊያሳድግ እንደሚችል እያንዳንዱ ነገር አሳያችኋለሁ። ሰው ዋን ቱ ዋን ቪአይፒ ሜንቶርሺፕ ጀምሬያለሁ። ይህንን ዋን ቱ ዋን ቪአይፒ ሜንቶርሺፕ ስትቀላቀሉ ከኔ ጋር ላይቭ ትሬድ ታደርጋላችሁ። ከ10 ወደ 100 ከ100 ወደ $1,000 አካውንታችሁን ከኔ ጋር አብራችሁ ፍሊፕ ታደርጋላችሁ። ፕላስ ደግሞ ሰርቲፊኬት አላላችሁ ተመራችሁ ስትጨርሱ ከዛም ደግሞ በእናንተ ትሬድ ሪካፕ እናደርጋለን። ወደ ኋላ የተመለስን ባክቴስት የምናደርግበትም እድል የተመቻቸላችሁ ስለሆነ የዚህን እድል ተካፋይ ለመሆን የምትፈልጉ እስከፊታችን ሰኞ ድረስ ምዝገባው አያልቅም። እስከዛ ቶሎ ብላችሁ ተመዝግባችሁ አካውንት ፍሊፒንግም በዛው መማር ትችላላችሁ። የስማርት መኒ ኮንሰፕት ስትራቴጂን እኔም ፕሮፊታብልና ፕሮፌሽናል ያደረገኝን የዚህን ስትራቴጂ ኮርስ መማር ትችላላችሁ ማለት ነው። ያ ወደ ቻሌንጁ ስንሄድ ከ10 ወደ 100 በየሳምንቱ ፍሊፕ እያደረግን ከራውንድ 1 ተነስተን ራውንድ 12ን አልፈን 13 ላይ ደርሰናል። 12ን አልፈናል። ያው ላስት ቪዲዮ እያንዳንዱን አሳይቻችኋለሁ። ቲክቶክ ላይም የዚህ ቪዲዮ ፖስት አድርጌ ኮመንት ላይ የሰሩ ልጆችን ፕሮፊት ልክ ያለው ፕላስ ደግሞ ቴሌግራም ፐብሊክ ቻናሌ ላይ ከአካውንታቸው ቀጥታ ወደ ፐብሊክ ቻናሌ ከነ ቮይስ ፊድባካቸው ፎርዋርድ አድርጌ ያለው ማለት ነው። እያንዳንዱን ፋይል ለመመልከት የምትፈልጉ ልጆች የቴሌግራማችን ሊንክ ዲስክሪፕሽን ላይ ስላለላችሁ በነፃ የገባችሁ ጆይን ያደረጋችሁ እዛ ላይ ሁሉን ነገር መመልከት ትችላላችሁ እና እዛም ላይ ደግሞ ፖስት የሚደረጉትን ኦፖርቹኒቲዎች መጠቀም ትችላላችሁ ማለት ነው። ከ$10 ተነስቼ ወደ $10,000 ፍሊፕ ሳደርግ ከላስት ቪዲዮ ላይ እንደነገርኳችሁ ብዙ መስዋዕትነት ከፍዬበታለሁ። ከ$10 አካውንቴን ፍሊፕ ለማድረግ ማድረጋቸው እና እያንዳንዱን የምወስዳቸውን ሪስኮች ፕላስ ደግሞ አካውንቴ እንዳይፈነዳ የምጠነቅቃቸውን እያንዳንዱ ነገር ነግሬያችኋለሁ። በዛ መንገድ ራሴን ቢውል አድርጌያለሁ። ከ10 ወደ 100 በቀላል መንገድ ፍሊፕ ማድረግ ችያለሁ ማለት ነው። የማገኛቸውን በስትራቴጂ መሰረት ኤ+ ሴትአፕ ካልሆነ እዛ ቻናል ላይ ፖስት አናደርግም ማለት ነው። ቻሌንጁን ጆይን ስታደርጉ ቀጥታ በንስር ፎሬክስ ሰፖርት ላይ ገብታችሁ አካውንታችን ያው ቬሪፋይ የሆነ ነው። ከዛ ውጭ ያለው ኃላፊነቱን አንወስድም። ስለዚህ ቬሪፋይ የሆነ የንስር ፎሬክስ ሰፖርት ኮንታክት ላይ ገብታችሁ ከ10 ወደ 100 ቻሌንጅ እንዴት መቀላቀል እችላለሁ ብላችሁ ስትጠይቁ ወዲያውኑ ክራይቴሪያውን ይልኩላችኋል። በዛ መሰረት ቀጥታ ጆይን አድርጋችሁ ከዛ እኛ በምንሰጣችሁ ሴትአፕ እና ሪስክ ማኔጅመንት እዛው ቻናሌ ላይ ያንዳንዱ ነገር ሴትአፕ ባይበሉ ኦር ሴል በሉ ላለውኝ ስቶፕ ሎስ የምታስቀምጡበትን ቦታ ምን ያህል ፖዚሽን መክፈት እንዳለባችሁ እያንዳንዱን በሴትአፑ ዲፔንድ ስለሚሆን ምን ያህል ፖዚሽን መክፈት እንዳለብን እያንዳንዱን ነገር እዛው ቴሌግራም ቻናሌ ላይ አክቲቭ ሆኜ ፖስት አደርጋለሁ። ፕላስ ደግሞ እዛው ኢንቦክስ ደግሞ ለምትጠይቁን ጥያቄ እዛው እየመለስን ነው ፍሊፕ እንድታደርጉ የምናደርገው ማለት ነው። እያንዳንዱን ማርኬቱ ደግሞ ወደ ፖዚቲቭ ወይም ወደ ፕሮፊታችን እየሄደ ያልገባችሁ ምናልባት ያልገባችሁ ኦር ያመለጣችሁ ልጆችም ካላችሁ ድጋሚ ሲመለስ የቱ ጋር መግባት እንዳለባችሁ እየነገርኳችሁ ፍሊፕ የምታደርጉበት እድል የተመቻቸለት ነው። ይህንንም ለማረጋገጥ ቴሌግራም ቻናላችን ላይ ሁሉም ነገር ፋይል ስላለ ነው እዛ ላይ ጆይን እንድታደርጉ የማደርገው ማለት ነው። እዛው ቴሌግራም ቻናል ላይ ሁሉም ነገር አለ። እዛው ቴሌግራም ቻናል ላይ ፍሊፕ እናደርጋለን ማለት ነው። ወደ $100 ከዛም በላይ ደግሞ ቪአይፒ ሜምበሮች ፍሊፕ የሚያደርጉበትም እድል አለ ማለት ነው። እናም ደግሞ እኔ ከ10 ወደ 100 ፍሊፕ ሳደርግ
$100 ዲፖዚት አድርገው ወደ 1000 ፍሊፕ የሚያደርጉ ልጆችም አሉ። የነዛንም ፋይል ቴሌግራም ላይ ፖስት አድርጌያለሁ፣ ቼክ ማድረግ ትችላላችሁ ማለት ነው። በአንድ ጊዜም $200 የሚሰሩ ልጆች አሉ። ይህንን እያንዳንዱን በፋይል ነው ማስቀምጠው እና ይህ እድል እንዳይመልጣችሁ ነው መነግራችሁ። ምክንያቱም $10 ወይም 1900 ብር ዲፖዚት አድርጋችሁ ወደ 30,000 እና ወደ 20,000 ፍሊፕ ማድረግ በአንድ ቀን በጣም ለእናንተ ትልቅ ነው። ስለዚህ እኔ ደግሞ ኤፕላስ ሴታፕ ካልሆነ ቴሌግራም ላይ ፖስት አላደርግም። ምክንያቱም ኳሊቲ ሴታፕ ነው እኛ ፍሊፕ ለማድረግ የምንጠቀመው ማለት ነው። ሰው መቀላቀል የምትፈልጉ ልጆች በዚህኛው ዩዘር ገብታችሁ ከ10 ወደ 100 ብላችሁ ይህንን ቻሌንጅ መቀላቀል ትችላላችሁ ማለት ነው። ይህንን ቻሌንጅ ጆይን አድርጋችሁ በሳምንት 20,000 ብር በወር ደግሞ 80,000 ብር ደሞዝተኛ መሆን ትችላላችሁ። ወደ ጊቫዌ ስንሄድ እዚህ ጋር የማስቀምጥላችሁን ጥያቄ ቀድማችሁ በንስር ጊቫዌ ዩዘር ገብታችሁ ቶሎ ብላችሁ መልሳችሁ የ$50 ጊቫዌ ተሸላሚ መሆን ትችላላችሁ። መልካም ጊዜ እንላችሁ።